ሰላም እንዴት ናችሁ? ውድ የክለባችን ቼልሲ ቤተሰቦች በሙሉ ዛሬ የተለያዩ የቼልሲ የዝውውር መረጃዎችን ይዘን መተናል። እናንተ በየቀኑ የዝውውር መረጃዎችን እያደረስናችሁ እንገኛለን። ስለዚህም እናንተ በምላሹ ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተልና በተለይም ደግሞ ቪዲዮን ላይክ አድርጎ በመጀመር አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። ምክንያቱም ደግሞ ብዙ ይህንን ቪዲዮ ላይክ ባደረጉ ቁጥር ዩቲዩብ ለብዙ ሰው ሪከመንድ ያደርጋል። ስለዚህም ውድ ተመልካቾቻችን የቼልሲ ቤተሰቦች በሙሉ እኛን ማገዝ የምትፈልጉ በሙሉ ትክክለኛ የቼልሲ ደጋፊዎች ሆናችሁ ብቻ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ ስንል በትህትና እንጠይቃችኋለን። ወደ መረጃዎቻችን እናምራ። የመጀመሪያ መረጃችን የሚሆነው ዘሰን ፉትቦል ያስነበበን መረጃ ነው። አዲሱ አሰልጣኛችን ሻቢ አሎንሶ 5 የቼልሲ ተጫዋቾች በዚህ ክረምት ክለቡን ለቀው መሄድ እንደሚችሉ እና በእቅዳቸው ውስጥ እንደሌሉ በግልጽ ነግረዋቸዋል የሚል መረጃ ዘሰን ፉትቦል እያስነበበን ይገኛል። በመጀመሪያ ደረጃነት የምንገኘው እንግዲህ ሊያም ዴላፕ ነው። ይህ የ9 ቁጥር የአጥቂ ቦታ ተጫዋቻችን ሊያም ዴላፕ በክረምቱ የዝውውር መስኮት ሻቢ አሎንሶ እንዲወጣለት ከሚፈልጓቸው ተጫዋቾች መካከል በግንባር ቀደምነት እንደተቀመጠ ነው። እንግዲህ ዘሰን ፉትቦል እያስነበበን የሚገኘው ተጫዋቹን ለማስፈረም በርካታ ፈላጊዎች እንዳሉ ነው መረጃዎች የሚጠቅሙት። ኤቨርተን፣ ኢፕስዊች ታውን፣ ኒውካስል ዩናይትድ እንዲሁም ደግሞ ቶተናም እነዚህ ክለቦች በጥብቅ እንደሚፈልጉት ነው መረጃዎች እየወጡ የሚገኙት። በተለይም ደግሞ ኤቨርተንና ኢፕስዊች ታውን ተጫዋቹን በጥብቅ ነው እየተከታተሉት የሚገኙት። በተለይም ደግሞ አዲስ አዳጊው ኢፕስዊች ታውን የቀድሞ ተጫዋቹ ክለብ የሊያም ዴላፕ ክለብ አሁን ላይ እንግዲህ ወደ ላይኛው ዲቪዚዮን እንዳደገ ይታወቃል። ወደ ፕሪሚየር ሊግ እንዳደገ ይታወቃል። ያንን ተከትሎ አሁን ላይ ለማስፈረም እድል እንዳላቸው ያስባሉ። ተጫዋቹም ወደዛ ማምራት እንደሚፈልግ ነው መረጃዎች የሚጠቁሙት። ሌላኛው አክሴል ዲሳሲ ነው። የተጫዋች እንግዲህ በሻቢ አሎንሶ ስር ብቻ አይደለም፣ በሊያም ሮዜኔርም ስር ሆነ ቤንዞ ማሬስካ ስር ሆነ በጣም የማይፈለጉ ተጫዋቾች መካከል በግንባር ቀደምነት የምናነሳው እንደነበረ ይታወቃል። በውሰት ወደ አስቶን ቪላ ወደ ተለያዩ ቡድኖች ሄዶ ነበር። ነገር ግን አሁን ላይ በቼልሲ ነው የሚገኙት። ቼልሲ በክረምቱ የዝውውር መስኮት ለመሸጥ ከፍተኛ የሆነ ፍላጎት ነው ያላቸው፣ አክሴል ዲሳሲን ለመሸጥ ማለት ነው። በተለይም ደግሞ ከወደ ጣሊያን እንደነ ኤሲ ሚላን፣ ሌሎችን በርካታ የጣሊያን ሴሪያ ክለቦች ለማስፈረም ፍላጎት አላቸው። ከወደ ሳዲም የተለያዩ ጥያቄዎች የቀረቡለት ይገኛሉ። ነገር ግን በእርግጠኝነት ሆነ መናገር የምንችለው ቼልሲ በክረምቱ የዝውውር መስኮት አክሴል ዲሳሲን በውሰት ከቻለ በውሰት እንዲለቅ ያደርጋል። እንዲሁም ደግሞ አንደኛ ደረጃ ለት በቋሚነት እንዲለቅ ነው የሚፈልገው። ነገር ግን በቋሚነት የማይለቅ ከሆነ ወይም ደግሞ በቋሚነት ማስፈረም የሚፈልግ ቡድን ከሌለ በእርግጠኝነት በውሰት ይህንን ተጫዋች ወደ ሌላ ክለብ እንደሚሰጡት በእርግጠኝነት መናገር እንችላለን። ምክንያቱም ደግሞ በሻቢ አሎንሶ ስር ምንም አይነት ፍላጎት እንደሌለው ነው እየተነገረ የሚገኘው አክሴል ዲሳሲ። ሌላኛው ፊሊፕ ዮርገሰን ነው። ይህ ግብ ጠባቂያችን ፊሊፕ ዮርገሰንም በክረምቱ የዝውውር መስኮት በውሰት ሆነ በቋሚነት የሚለቅበት እድል እጅግ በጣም ሰፊ ነው። ሌላኛው ቤኖዌት ባድሻይሊ ነው። ልክ እንደ አክሴል ዲሳሲ ሁሉ በክረምቱ የዝውውር መስኮት ከቼልሲ ይለቃል ተብሎ የሚጠበቅ የመሀል ተከላካይ ሲሆን በርካታ የጣሊያን ሴሪያ ቲሞችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። በፕሪሚየር ሊግ የሚገኙ አንዳንድ ቲሞችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው መረጃዎች ይወጡ የሚገኙት። ሌላኛው መረጃችን አሌሃንድሮ ጋርናቾ ነው። እንግዲህ አምስተኛው ተጫዋች ማለታችን ነው። አምስተኛው ተጫዋች አሌሃንድሮ ጋርናቾ ነው። የክንፍ አጥቂ ተጫዋቾችን በባለፈው የክረምቱ የዝውውር መስኮት እንደ ሊያም ዴላፕ ሁሉ ያስፈረም ነው ተጫዋች ቢሆንም 1 ዓመት ብቻ የቆየ ተጫዋች ቢሆንም ነገር ግን በሻቢ አሎንሶ አይፈለግም። ፕላስ ደግሞ በቼልሲ ባለቤቶች ራሱ ተስፋ እንደተቆረጠበት ነው መረጃዎቹ የጠቆሙ የሚገኙት። ኤሲ ሚላን፣ ኢንተር ሚላን እንዲሁም ደግሞ ሮማ እንዲሁም ናፖሊ ተጫዋቹን በጥብቅ እንደሚፈልጉት ነው የተለያዩ መረጃዎች የወጡ የሚገኙት። በተለይም ደግሞ ኤኤስ ሮማ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። የዝውውሩን ፉክክርም እየመሩ የሚገኙት እነሱ ናቸው። ምንም እንኳን አትሌቲኮ ማድሪድን በጥብቅ የሚፈለገው ቢሆንም የቀድሞ ቡድኖ የልጅነት ክለቡ ቢሆንም ነገር ግን አሁን ላይ ኤስ ሮማዎች የማስፈረም ፕሮባቢሊቲያቸው እጅግ በጣም ሰፊ ነው ማለት እንችላለን። እንዲሁም ደግሞ በጥብቅ ነው እየተፈለገ የሚገኘው የተጫዋች በሮማ ዘንድ የመጀመሪያ ጥያቄ አቅርበዋል። የውሰት ጥያቄ ነው። ከዛም በኋላ የውድድር ዓመቱ ምርጥ ብቃቱን ካሳየ ብቻ ነው የምናስፈርመው ብለዋል። ነገር ግን በቼልሲ ውድቅ ላይ የተደረገባቸው አሁን ላይ እንግዲህ ኦብሊጌሽን ግዴታ ያለበት የውሰት ውል የመግዛት ግዴታ ያለበት የውሰት ውል ሊያቀርቡ እንደሆነ ነው መረጃዎች የጠቆሙ የሚገኙት። የተጫዋቹ ዋጋ ከ30 እስከ 40 ሚሊዮን ፓውንድ ድረስ እንደሚገመት ነው የተለያዩ መረጃዎች የወጡ የሚገኙት። እንግዲህ ይህንን ይመስላል 5 ተጫዋቾች ያልኳቸው አዲስ ሻቢ አሎንሶ የማይፈልጋቸው 5 ተጫዋቾች እነዚህን ይመስላሉ። ከነዚህ ከ5 ተጫዋቾች ሌላ ደግሞ ትሬቮ ቻሎባ በክረምቱ የዝውውር መስኮት ከቼልሲ ቤት የሚለቅበት እድል እጅግ በጣም ሰፊ
ሆኗል። ሻቢ አሎንሶ ጠልቶት ወይም ደግሞ በፕሮጀክት ውስጥ እቅዴ ውስጥ አይደለም ብሎት ሳይሆን እንዲሁ ተጫዋቹ መልቀቅን ፈልጎ እንዲሁም ደግሞ የቼልሲ ባለቤቶች አሪፍ ገንዘብ ቀርቦልናል ብለው በማሰባቸው ምክንያት ለመሸጥ እንግዲህ ከጫፍ እንደደረሱ ነው መረጃዎች ይወጡ የሚገኙት። ከወደ ጣሊያን የሚወጡ መረጃዎች ምንድነው እያስነበቡን የሚገኙት? የጣሊያኑ ክለብ ኮሞ የትሬቮ ቻሎባን ዝውውር በሚቀጥሉ ጥቂት ሰዓታት ውስጥ ሙሉ በሙሉ ለመጨረስ አልሟል የሚል መረጃ ነው ይዘው እየወጡ የሚገኙት። ዝውውሩ በ7 ሚሊዮን ፓውንድ የገንዘብ መጠን እንደሚያልቅ ይጠበቃል የሚል መረጃ ነው እንግዲህ ካልቺዮ መርካቶ እያስነበበን የሚገኘው። የተጫዋች እንግዲህ ትሬቮ ቻሎባ በተለያዩ ቡድኖች ሲፈለግ ነበረ፣ በኢንተር ሚላን፣ በክሪስታል ፓላስ። ነገር ግን አሁን ላይ ተጫዋቹ በ27 ሚሊዮን ፓውንድ ወደ ኮሞ ለማምራት እጅግ በጣም ከጫፍ እንደደረሰ ነው የተለያዩ መረጃዎች ይወጡ የሚገኙት። በተለይም ደግሞ ተጫዋቹን በጥብቅ ለማስፈረም የሚፈልጉት የጣሊያኑ ክለብ ኮሞ እጅግ በጣም ትልቅ ገንዘብ ከአቅማቸው በላይ የሆነ ገንዘብን አውጥተው ነው ይህንን ተጫዋች ለማስፈረም ያቀሩት። የተጫዋቹ ዋጋ በዚህ ያልቃል ወይ እንዲሁም ደግሞ ተጫዋቹ ወደ ኮሞ ያመራል የሚለውን ጉዳይ አልቆ እንመለከታለን ነው የሚለውን ጉዳይ ወደፊት አብረን የምንመለከት ይሆናል። ነገር ግን ለመጨረስ የተቻላቸውን አቅም ሙሉ እየተጠቀሙ እንዳለ ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ፔፕ ቻቫሪያ ነው። የቼልሲ ውስጥ ምንጮች እንደገለጹት የፔፕ ቻቫሪያ የታችኛው ስታቲክስ በተለይም አንደርላይንግ ስታቲክስ የሚባለው እንግዲህ ያስመዘገበው ባለፈው ውድድር ዘመን ከማርክ ኩሬላ ጋር ተመሳሳይ ደረጃ ላይ መሆኑን ያሳያል የሚል መረጃ ይዘው እየወጡ ይገኛሉ። እሱም ብቻ አይደለም፣ አሰልጣኝ ሻቢ አሎንሶ ተጫዋቹ ቀደም ሲል እሳቸው ይመሩት በነበረው የሪያል ማድሪድ ቡድን ላይ ካሳየው አስደናቂ ብቃት በመነሳት የዝውውር እንዲሳካ በከፍተኛ ሁኔታ እየገፋበት ይገኛል የሚል መረጃ ነው እንግዲህ የቼልሲ የውስጥ ምንጮች ለኒዛር ኪንሴላ የገለጹት። ይህንንም እንግዲህ የዘ ስታንዳርድ ውስጥ የሚሰራ ጋዜጠኛ ጸሐፊ ኒዛር ኪንሴላ እያስነበበን የሚገኘው እንግዲህ አሁን ላይ ተጫዋቹ በተለይም በሪያል ቫልካኖ ቤት የመቆየት ፍላጎት ባይኖረውም ነገር ግን የክለቡ በጣም ግግም እያለ ይገኛል። እንግዲህ በሚያስገርም ሁኔታ ተጫዋቹን መሸጥ ቢፈልጉም ነገር ግን ዋጋውን እየጨመሩት ይገኛሉ። ያው አሁን ላይ የውል ማፍረሻው ዋጋ ወደ 41 ሚሊዮን ፓውንድ እንደተጠጋ ይታወቃል። ከ21 ሚሊዮን ፓውንድ እንግዲህ ቼልሲ ያን ያህል ገንዘብ ከፍሎ ይህንን ተጫዋች ያስፈርማል በሚለውን ጉዳይ እኔ ሌላ ተጫዋች ሊመለከት ይችላል። የዝውውር መስኮቱ ሊጠናቅ አካባቢ ሊጨረስ የሚችል ዝውውር ይመስለኛል። እስቲ አብረን የምንመለከት ይሆናል። ግን ቀጣዩ መረጃችን የሚሆነው ደግሞ ማክሰንስ ላክሯ ነው። የክሪስታል ፓላሱ የመሀል ተከላካይ ማክሰንስ ላክሯ የዝውውር ሁኔታው የዓለም ዋንጫው ጉዞ ሲያልቅ በፍጥነት ይፋጠናል ተብሎ ይጠበቃል። ቼልሲ በተጫዋቹ ላይ ያለው ፍላጎት አሁንም ንቁ ቢሆንም ከበስተጀርባ እየተሰሩ ባሉ የዝውውር እቅዶቹ ውስጥ ግን በቼልሲ እይታ ውስጥ ያለው መሀል ተከላካይ እሱ ብቻ አይደለም የሚል መረጃም ነው ኪራንጊል እያስነበበን የሚገኘው። የእንግሊዙ ዴሊ ሜል ጋዜጠኛ ነው እንግዲህ እንዲሁም ደግሞ ለቼልሲ ክለብ ከፍተኛ የሆነ ቀረቤታ ያለው ኪራንጊል ነው ይህንን መረጃ ይዞ እየወጣ የሚገኘው። ያው ማክሰንስ ላክሯ ዝውውር ይፋጠናል ተብሎ ይጠበቃል። በተለይም የዓለም ዋንጫው ከተጠናቀቀ በኋላ ምንም እንኳን እንግሊዝ ብትሰናበትም ነገር ግን ልክ ዓለም ዋንጫው ሲያልቅ ነው። ያው ትሰናብታለች ማለት አንችልም እንግሊዝ ለሁለተኛ ለሶስተኛነት ደረጃ ላይ ከፈረንሳይ ጋር ትጫወታለች። ስለዚህም የዓለም ዋንጫው ተሰናብታለች ማለት አንችልም እንግሊዝ። ስለዚህም አሁን ላይ የዓለም ዋንጫው ከተጠናቀቀ በኋላ ማክሰንስ ላኩራ ወዴት እንደሚያመራ እንዲሁም ደግሞ ቼልሲም ይፋዊ የሆኑ የዝውውር ጥያቄዎችን በተደጋጋሚ ለክሪስታል ፓላስ ያቀርባል ተብሎ ይጠበቃል። እንግዲህ ነገር ግን ቼልሲ ይህንን ተጫዋች የማይሳካለት እንኳን ቢሆን ሌሎች እቅዶች እንዳሉት ሾርት ሊስት ውስጥ የመዘገባቸው በርካታ ተጫዋቾች እንዳሉ ነው እንግዲህ ኬራ እንግዲህ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ብሬኖ ቢዶን ነው። ቼልሲ የ21 ዓመቱን የኮሪንቲያንስ ክለብ እንዲሁም ደግሞ የብራዚል ወጣት ቡድን አማካኝ ብሬኖ ቢዶን በስካውቶቹ አማካኝነት በንቃት መከታተል ጀምሯል የሚል መረጃ ፉትቦል ኢኤስፒኤን ብራዚል እያስነበበን ይገኛል። በመሃል ሜዳ ላይ በማንኛውም ቦታ መጫወት የሚችለው ቢዶን በአሁኑ ሰዓት በብራዚል ሊግ ውስጥ ካሉ እጅግ አስደሳች እና ተሰጥኦ ያላቸው ወጣት አማካኞች አንዱ በመሆኑ በርካታ የአውሮፓ ትልልቅ ክለቦች እንደነ ባርሴሎና፣ ቼልሲ፣ ሪያል ማድሪድ እንዲሁም ደግሞ የተለያዩ ትልልቅ ስም ያላቸው የአውሮፓ ክለቦች አይናቸውን ጥለውበታል። የኮሪንቲያንስ ቡድን አሰልጣኝ ይህ ተጫዋች በክረምቱ የዝውውር መስኮት ከክለቡ የሚለቀበት እድል እንዳለም መረጃ መስጠት ችሏል። ነገር ግን ክለቡ 60 ሚሊዮን ዩሮ ዋጋ ሰጥቶታል። እንግዲህ ይህንን ተጫዋች
ማስፈረም የሚፈልግ ማንኛውም ቡድን 60 ሚሊዮን ዩሮ ድረስ መክፈል አለበት እያለ ይገኛል። ተጫዋቹ እንግዲህ በተለያዩ ቡድኖች ይፈልጋል። ቅድም እንደነገርኳችሁ እሱ ብቻ አይደለም፣ ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ ማምራት እንደሚፈልግ ነው የተለያዩ መረጃዎች እየወጡ የሚገኙት። አሁን ላይ እንግዲህ ተጫዋቹን ለማስፈረም እንደነገርኳችሁ 60 ሚሊዮን ዩሮ እየተጠየቀ ይገኛል። ቼልሲዎች ያን ያህል ገንዘብ ለመክፈል ፍላጎት ባይኖራቸውም ነገር ግን ድርድር ለማድረግ ፍላጎት እንዳላቸው ነው የተለያዩ መረጃዎች ሲወጡ የሚገኙት። ተጫዋቹ እንግዲህ ብሬኖ ቢዶን ዛኖኒ ይባላል። እንግዲህ 21 ዓመት ላይ ነው የሚገኘው። ብራዚላዊ ነው። 1.78 ይረዝማል። በሴንትራል ሜልፊልድ፣ በአታኪንግ ሜልፊልድ፣ በዴፌንሲቭ ሜልፊልድ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። እንግዲህ በተለይም ፓሶቹ፣ ቪዥኑ፣ የኳስ ቁጥጥሩን፣ የቦታ አያያዝ፣ ወርክ ሬቱ እጅግ በጣም አስገራሚ የሆነ ተጫዋች ነው። እጅግ በጣም ተስፋ ሰጪ የተባለ የመሀል ሜዳ ተጫዋች ነው። እንግዲህ ብሬኖ ቢዶን በአሁኑ ሰዓት ላይ በቼልሲ በጥብቅ የተፈለገ እንዳለ ነው መረጃዎች ይወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ዴነር ኢቫንጀሊስታ የሚባል ተጫዋች ነው የሚመለከተው። የብራዚሉ ኮረንቲናንስ ክለብ ወጣቱ ኮከብ ዴነር ኢቫንጀሊስታ ወደ ቼልሲ እንዲዘዋወር የሚያስችሉ ሁሉም ህጋዊ ሰነዶች እና ወረቀቶች በይፋ አጠናቋል የሚል መረጃ ስፖርት ዊትነስ እንዲሁም ደግሞ ከወደ ብራዚል ያለው የተለያዩ ታማኝ የተባሉ የመረጃ ምንጮች እያስነበቡን ይገኛሉ። ተጫዋቹ የዝውውሩን የመጨረሻ ደረጃዎች ለመጨረስ በሚቀጥለው ሳምንት ወደ እንግሊዝ ይጓዛል። ቼልሲ ለታዳጊው የወደፊት እድገት መስመር ወይም ፓዝዌይ ቀድሞ ያዘጋጀለት ሲሆን በስታንፎርድ ብሪጅ እስከ 2032 የሚያቆየውን ረጅም ጊዜ የ7 ዓመት ውልፍ ይፈርማል ተብሎ እንደሚጠበቅ ነው መረጃዎች ሲወጡ የሚገኙት። እንግዲህ የተጫዋች በተለያዩ ቡድኖች ሲፈለግ የነበረ ተጫዋች ነው። እንግዲህ ይህ ክለብ ኮረንቲናንስ ክለብ እንግዲህ የብሬኖ ቢዶንም ክለብ እንደሆነ ይታወቃል። አሁን ላይ እንግዲህ ዴነር የተባለውን ተጫዋች አስፈርሟል። በቀጣይ ደግሞ ወደ ሌላኛው ተጫዋች ፊታቸው እንደሚያዞሩም ቼልሲዎች እየተዘገበ ይገኛል። እንግዲህ የተጫዋች እጅግ በጣም ወጣት የተባለ ተጫዋች ነው። 18 ዓመት ላይ ነው የሚገኘው። 1.80 ይረዝማል። በሌፍት ባክም እንዲሁም ደግሞ በግራ ዊንግ ባክ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። እንግዲህ ተጫዋቹ ያው ዋናው ቡድናችን ይቀላቀላል ተብሎ አይጠበቅም። በቼልሲ አካዳሚ ውስጥ ይሆናል ነው ተብሎ የሚጠበቀው። በተለይም አንደር 21 ቡድን ውስጥ ይጫወታል ነው እንጂ በቼልሲ ዋናው ቡድን ለመጫወት ትንሽ ጊዜ ሊፈጅበት እንደሚችል ነው መረጃዎቹ ጥቁም የሚገኙት። እንግዲህ ነገር ግን እጅግ በጣም ታለንትድ የሆነ ተጫዋች እንዳስፈረም ነው እንግዲህ መረጃዎች እየጠቆሙ የሚገኙት። የተለያዩ ሃይላይቶችንም የተጫዋቹን በመመለከትበት ሰዓት ያን ማየት ችያለሁ። ቀጣዩ መረጃችን የሚሆነው ደግሞ ማኑ ኮኔ ነው። ቼልሲ ለፈረንሳዊው አማካኝ ማኑ ኮኔ ዝውውር ከሮማ ክለብ ጋር የመጀመሪያ ደረጃ ውይይት ከፍቷል። ተጫዋቹ በማንቸስተር ዩናይትድ እጩ ዝርዝር ውስጥ ቢገኝም ዩናይትዶች እስካሁን ምንም አይነት ግንኙነት አላደረጉም። ሮማ ለአሌያንድሮ ጋርናቾ ያለው ፍላጎት የኮኔን ድርድር ለማቅለል ሊረዳ ቢችልም ማንኛውም ስምምነት የሚደረገው በቀጥታ ተጫዋች በመለዋወጥ ስትሬት ስዋፕ ሳይሆን ለየብቻ በሚደረጉ ሁለት ገለልተኛ ዝውውሮች ነው የሚል መረጃ ኮሪየር ዴሎ ስፖርት እያስነበበን ይገኛል። እንግዲህ የተጫዋች በአሁኑ ሰዓት ላይ በተለያዩ ቡድኖች ሲፈለግ ነበር። ማንቸስተር ዩናይትድ ጠቀሰ እንጂ ኮሪየር ዴሎ ስፖርት ሌሎች በርካታ የመረጃ ምንጮችም እንደጠቀሱት አርሰናል የሚፈልጓል ይህንን ተጫዋች። አሁን ደግሞ ቼልሲ ፈለገው። ከዛም በኋላ ወዲያው ነው ወደ ውይይት የገባው። የመጀመሪያ ደረጃ ኤርሊ ስቴጅ የሆነ ውይይት ከፍቷል ከሮማ ጋር ቼልሲ። እንግዲህ እስቲ በቀጣይነት የዚህ ዝውውር መጨረሻ ምን ይሆናል የሚለውን ጉዳይ አብረን የምንመለከት ይሆናል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። ውድ አድማጭ ተመልካቾቻችን ሰላምታን እንግዲህ በድጋሚ አቀርብላችኋለሁ። እስከ መጨረሻው ድረስ ተከታታችሁን እጅግ አድርገን እናመሰግናለን። መልካም ጊዜ